በቅድሚያም ዜና እረፍት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ከዚህ ዓለም በሞት መለየታቸው ተሰማ። ከሳምንታት በፊት የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አዘጋጅና ሁለገብ አርቲስት ነጻነት ወርቅነህ በመመክኛት በድንገት ከዚህ ዓለም በሞት መለየቱ አይዘነጋም። ከዓመት በፊትም ተወዳጁ ጋዜጠኛ አስፋው መሸሻንም ያጣነው እዛው ኢቢኤስ ቲቪ ነው። ከዚሁ ጋር አያይዞ በርካታ ሰዎች ሞት ያለ ቢሆንም ኢቢኤስ ቲቪ የሞት መልአክ ነው የገባው ሲሉ ከባድ ሀዘናቸውን እየገለጹ ይገኛሉ። የኢቢኤስ ቴሌቪዥን መስራች ዋና ስራ አስፈጻሚ ከዚህ ዓለም በሞት መለየቱ ጋር በተገናኘ መረጃ ይዘናል። ሚዲያችንም በኢቢኤስ መስራች የተሰማውን ልባዊ ሀዘን እየገለጸ መረጃውን የምናጋራችሁ ይሆናል። በሌላ በኩል በርካቶች የሚፈልጉት መረጃ ነው የኢትዮጵያና የኤርትራ የቃላት ጦርነት ለምን አሁን ተካረረ፣ ወዴትስ ያመራል የሚለውንና በዚህ ጉዳይ የተለያዩ ዓለም አቀፍ ምሁራኖች ያስቀመጧቸውን ሀሳቦች ይዘናል። በተጨማሪም የኢትዮ ኤርትራ ሁኔታ ያሳሰባችሁ ጦርነት ብንጀምር ምን ሊያጋጥመን ይችላል የምትሉ የኢትዮጵያና ኤርትራን መጨረሻ ወዴት ነው የሚለውንና ጉዳዩን አስመልክቶ ልታውቋቸው የሚገቡ መረጃዎችን ይዘናል የምናጋራችሁ ይሆናል። ክቡራን አድማጭ ተመልካቾቻችን እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኖ እንዳይረሱ፣ ቪዲዮ ላይክ ሼር በማድረግ ይጀምሩ። በቅድሚያም ዜና እረፍት ነው። የኢቢኤስ ቴሌቪዥን መስራች እና ዋና ስራ አስፈጻሚ ከዚህ ዓለም በሞት መለየታቸው ተሰማ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን በደረሰባቸው ምክንያት ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ጣቢያው አስታወቀ። ጣቢያው በመግለጫው ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያም ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላልን ብለዋል። አያይዞም የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን ህልፈት የተሰማንን መሪር ሀዘን እንገልጻለን ብለዋል። በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድም የኢቢኤስ ቴሌቪዥን መስራች ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፋቸው የተሰማቸውን ሀዘንም ገልጸዋል። ጠቅላይ ሚኒስትሩ በይፋዊ የፌስቡክ ገጻቸው ላይ ባሰፈሩት መልእክትም አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ሲሉም ገልጸዋል። አክለውም ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችባቸው ጊዜ ሁሉ የሚጠበቅበትን አድርጓል፣ ፈጣሪ ነፍሱን በሰላም ያሳርፋትም ብለዋል። ከቀናቶች በፊት የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አዘጋጅና ሁለገብ አርቲስት ነጻነት ወርቅነህ በመምክኛት በድንገት ከዚህ ዓለም በሞት መለየቱም አይዘነጋም። በርካቶችም እጅግ የሚወዷቸውን አርቲስቶች እንዲሁም ደግሞ ተጽዕኖ ፈጣሪዎችን በማጣታቸው ኢቢኤስ የገባው ምንድነው ሲሉ ሀዘናቸውን እየገለጹም ይገኛሉ። ኢትዮናስ ሚዲያችንም እንግዲህ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ በጠቅላላ መጽናናትን ይመኛል። እንዲሁም ደግሞ ፈጣሪ አምላክ ነፍሱን እንግዲህ በገነት እንዲያሳርፍልን መልካም ምኞታችን ነው። ሌላኛው እንግዲህ የኢትዮጵያና የኤርትራ የቃላት ጦርነት ለምን አሁን ተካረረ፣ ወዴትስ ያመራል የሚለውን መረጃ ይዘናል። እስከ ዝግጅታችን ፍጻሜ በድጋሚ አብራችሁን ቆዩ። የኢትዮጵያና ኤርትራ ሲለዋወጡት የቆዩት የቃላት ጦርነት ከመቼውም በበለጠ ሁኔታ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችውን ክስ ኤርትራ ሐሰተኛና የፈጠራ ስልትም ስትል አጣጥላለች። የኢትዮጵያ የውጭ ጉዳይ ሚኒስተር ቅዳሜ ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስተር በላከው ደብዳቤ የኤርትራ ሰራዊት ተቆጣጥራቸዋለች ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጡና ለድርድር ዝግጁ እንዲሆኑም ጠይቋል። የኤርትራ ማስታወቂያ ሚኒስተር ትናንት የካቲት 3 2018 ዓ.ም በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥም ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላትም አስታውቋል። ህወሓት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ነው ያለው ህወሓት ባለፉት ሳምንት የኢትዮጵያ መንግስት በትግራይ ክልል በአየርና በምድር ጥቃቶች ሲፈጸም ነበር፣ ይህም የሰው ህይወት እንዲጠፋ ምክንያት ሆኗልም ብለዋል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ የተካረረ የመጣው በምን ምክንያት ነው፣ ወዴትስ ሊያመራ ይችላል በሚለው ዙሪያ የአፍሪካ ቀንድ ፖለቲካ ተንታኞችንም አነጋግሯል። አሁን ላይ ነገሮች ለምን ተባባሱ የሚለውን ስናይ
በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ የፖለቲካ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷን አመላካሽ ነው ይላል። ከሳምንት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰም ተዘግቧል። በተለይም የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት እንዲሁም መጋሌና አባላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚሉ ሪፖርቶችም እየወጡ ነው። ዶክተር ነጋራ እንደሚናገሩት በዚህ ግጭት ውስጥም ኤርትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራም ጽፏል። በሁለቱ ሀገራት መካከል ለሁለት ዓመታት ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ተንታኙ የኢትዮጵያ መንግስት በዛ ግጭት ውስጥም የኤርትራ እጅ ባለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስለኛል ሲሉም አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚባል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነም ይገልጻሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምደው የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰብ ውግዘት ሊያስከትል የሚችል እንደሆነም ይገልጻሉ። ለምሳሌ ኢትዮጵያ በቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፍ ህግ አንጻርም ከአልጀርስ ስምምነት አንጻርም ቅርቃር ውስጥም ሊከታት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንስ ተማሪው። ስለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ ለመውሰድ ሁኔታዎችን እያመቻቸች እንደሆነም ያስረዳሉ። አንድ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ የመቀልበስ ሙሉ ስልጣን አላት የሚል የተምድ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነም ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ የኢትዮጵያ ሉዓላዊነት እንደ ተጻረረ ስለሆነ እንዲሁም የኢትዮጵያ እንደ ሀገር የመኖርና ለመኖር ቅርቃር ውስጥም የሚከታት የፖለቲካ ሁኔታ ስለተፈጠረ ኢትዮጵያ ይህንን ለመቀልበስ የትኛውንም ኃይል እርምጃ ብትወስድም የሚያስወቅስ ወይም በዓለም አቀፍ ማህበረሰቡ የሚያወግዝ ዲፕሎማሲያዊ ጫናም አያስከትልም። ኢትዮጵያ ነገሩን ፍትሃዊ የሚደረግ ነገር መዘዝ ወደ ግጭት ውስጥ ብትገባ ደግሞ ከዚያ በኋላ የሚኖረው ኤርትራ የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግስት ከዚህ ቀደም በአልጀርስ ስምምነት የተፈጠረው ታሪካዊ ስህተት መደገም የለበትም የሚል አቋም ሲያራምድ እንደ መቆየቱ ግጭት ከተነሳ በኋላ ቀይ ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝም ያስረዳሉ። ስለዚህም ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየትም አላቸው። በትግራይ ጦርነት ሰራዊቶቻቸውን አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት ወዲህ የገቡበት መቃቃር ከኢትዮጵያ መንግስት የባህር በር ጥያቄ ጋር በተያያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቷ አይቀርም ማለታቸው ይታወሳል። የኢትዮጵያ መንግስት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳም ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮች ቅዠት በሚል ማጣጣሉም አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ የኤርትራ ጠቅላይ ሚኒስትር አብይ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ብላለች። ኢትዮጵያ የኤርትራ ወታደሮች በግዛቷ እንደሚገኙ ብትገልጽም በየትኞቹ አካባቢዎች ላይ እንደሚገኙ ግልጽ አለመደረጉ ትንኮሳ እንደተፈለገ እንደሚያሳዩ ያምናሉ።
እውነት ያለው ቢሆን ኖሮ የትኞቹ አካባቢዎች እንደሆኑ ተለይተው በሽምግልናና በንግግር መፍታት ይቻል ነበር። በኤርትራ ላይ ውጊያ በሚከፈትበት ጊዜ እንደዚህ አይነት ጉዳዮች እንዳሉ ለማስመሰል ነው ሲሉም ይገልጻሉ። የቀይ ባህር ጥያቄ ለሁለቱ ሀገራት መካረር የራሱ ሚና እንደተጫወተ ጠቅሰው ጥያቄው በኤርትራ ሉዓላዊ መሬት ላይ ለመግባት ከሆነ ማንኛውም ሀገር የሚቀበለው አይደለም ይላሉ። መካረሩ ወዴት ያመራል የሚለውን ስናይ አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነጋራ የለየለት አስከፊ ጦርነት የመፍጠር እድሉ አነስተኛ ነው፣ ቢሆንም ፈጽሞ የማይሆን ሊባልም አይችልም ሲሉም ይናገራሉ። ከዚህ ቀደም በባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የምለው ለአሁን ነው። በጊዜ ሂደት ከ1-2 ዓመት በኋላ ወይም መሀል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል። የአልጀርስ ስምምነት ከተፈራረመ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ያለው ለሰላምም ጦርነትም ያልነበረበትም ወቅትም በማጣቀስ አሁንም ሁለቱ አገራት አንዳቸው የሌላቸውን አማጽያን በመደገፍ ቀዝቃዛ ጦርነት ውስጥ እንደሆኑም ያስረዳሉ። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ያሁኑ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጽሙ ሪፖርቶች መውጣታቸው ቀጥለዋል ሲሉም ተናግረውም ነበር። ኢትዮጵያ የኤርትራ መንግስት ሉዓላዊነቷንና ድንበሯን ከመጣስ እንዲቆጠብ በተደጋጋሚ ጥሪ ማድረጓን ብትገልጽም ጥሰቶቹ መቼ እንደተከሰቱ በግልጽም አልተመለከተም። ኢትዮጵያ በአሁኑ ደብዳቤ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቆ እንደገቡም ከሳለች። የኤርትራ የማስታወቂያ ሚኒስተር በሰጠው ምላሽ በሚያሳዝን ሁኔታ በኤርትራ ላይ ለ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥም ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስትን ደብዳቤ ኮንኗል። የፖለቲካ ሳይንስ ተማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለ ይገምታሉ። ሶስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩ የድንበር ብቻ አይደለም፣ ከዚህ ቀደም የተለያዩ ወገኖች አሰብ ወይም ቀይ ባህርን ያካተተ አዲስ ስምምነት መፍጠር አለበት የሚሉ ብዙ ጫናዎች ሲያደርሱ ነበር ሲሉም ያብራራሉ። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር ሶስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ያክላሉ። በአንድ በኩል ግብጽና ሶማሊያ የኤርትራን መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤምሬቶች ኢትዮጵያን እንደሚደግፉ ይነገራል። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤምሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስትም ፊቷን እንድታዞር ሊያስገድዳት እንደሚችል ዶክተር ነጋራ ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራማንም ከዶክተር ነጋራ አስተያየት ጋር የሚመሳሰል እይታ አላቸው። ይሄ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎች ሀገራትም ይህንን አጋጣሚ እንደ እድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ ይላሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያላን ሀገራት ጣልቃ እንደሚገቡ ጠቅሰው ይህም በቀጠናው የሚገኙ ሀገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለትም ያስረዳሉ። ከዚህም በተጨማሪ እንደ ኢትዮጵያ፣ ሱዳንና ሶማሊያ ያሉ ሀገራት ወደ መበታተን የሚያመራ ግጭት ሊሆን እንደሚችልም ይናገራሉ። በኤርትራም ተመሳሳይ የሆነ ምስቅልቅል ሊያስከትል እንደሚችልም ያክላሉ። እንዲህ ክቡራን አድማጭ ተመልካቾቻችን ይሄ መረጃ በጣም ጠቃሚ ነው። ኢትዮጵያ ቀይ ባህር ማግኘት አለባት የለባትም የሚለው ምንም አሻሚ ጉዳይ አይደለም። ቀይ ባህር ማግኘት አለብን። እንግዲህ ነገሮች ሁሉ ደግሞ በሰላም የሚፈቱበትን አማራጭ እንግዲህ ፈጣሪ ያምጣልን ማለት ነው። ክቡራን አድማጭ ተመልካቾቻችን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ከዚህ ዓለም በሞት በመለየቱ ኢትዮናስ ሚዲያችን የተሰማውን ልባዊ ሐዘን እየገለጸ እንግዲህ ለወዳጅ ዘመዶቹ በድጋሚ መጽናናትን እንመኛለን። እንዲሁም ፈጣሪ አምላክ በገነት ነፍሱን እንዲያሳርፍልን በድጋሚ ምኞታችን ነው። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን። ሰላም ለሀገራችን፣ ሰላም ለዓለማችን።